በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መምህር መልአከ ምሕረት ዜናዊ የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም በመዝሙር ስታመሰግኑ የቆያችሁ የሰንበት ትምህርት ቤት ዘማሪያን፣ ሕፃናትን ጭምር፣ እናቶቻችን፣ አባቶቻችን፣ እህቶቻችን ለተሰንበትን ምክንያት አድርጋችሁ በዚህ ቅድስት ቤተክርስቲያን የተሰባሰባችሁ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን ቆያችሁ? ምስጋና የባህሪ የሆነ የዓለም መድኃኒት ኢየሱስ ክርስቶስ ዛሬም ነገም ምንጊዜም በእኛ በፍጡራን አንደበት የተመሰገነ ይሁን። አወት ካለ ምድር ዋሮይካ ዋብዛይኮ ፈለገ እግዚአብሔር ሙሉ ማያተ። ነቢየ እግዚአብሔር ቅዱስ ዳዊት ቀደም ብሎ በትንቢቱ የተናገረው ቃል ነው። በቅዳሴው ላይ ዲያቆኑ ሲዘምረው የሰማችሁት እግዚአብሔር አምላክ አወት ካለ ምድርን ጎበኛሃት፣ እስከ ወሰኗም መላሃት፣ በልምላሜም አሳመርካት፣ እንዲሁ የእግዚአብሔር ወንዞችን ሞሉ፣ ለሕዝቦችም ምግብን አዘጋጀህ ነው የሚለውና ይህ የክረምቱ ወቅት ስለ ምድር ልምላሜ የእግዚአብሔር ታምር የሚገለጽበት፣ ፍጥረታት ሁሉ ለእግዚአብሔር የሚገዙበት፣ ነፋሳት ባህር ሁሉ የሚታዘዙለት አምላክ እንዲህ እያለ ነበር ያመሰገነውና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እንድናመሰግነው ስለፈቀደልን ይችን ሰዓት ባርኮ ቀድሶ ስላደረሰን ክብር ምስጋና ለሱ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማርበት የትምህርታችን ርዕስ ወአፍትን ርእሰከ ለካህን የሚል ይሆናል። በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለውን እናየዋለን። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና አዎ እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂደህ ራስህን ለካህን አሳይ፣ ወአፍትን ርእሰከ ለካህን። በድጋሚ እንደምን ቆያችሁ? ምስጋና የባህሪው የሆነ አሁንም አምላካችን ለዘላለም ስሙ የተመሰገነ ይሁን። ይህ ሁሉ ስላደረገልን እናመሰግነዋለን። ወአፍትን ርእሰከ ለካህን፣ ይህ በማቴዎስ ወንጌል ተጽፎ የምናገኘው ቃል አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ እየተመላለሰ ብዙ በሽተኞችን ጎብኝቷል፣ ፈውሷልና ከተፈወሱት አንዱ ለምጻሙ ቀርቦ ጌታ ሆይ ብትወድስ ብታነጻኝ ብሎ ፈቃዱን ጠይቆታል። እና ጌታም እወዳለሁ ንጻ ብሎ ከለምጹም እንዳዳነው ነው የተረዳ ነው። ነገር ግን ለማንም እንዳትናገር ሂድና ራስህን ለካህን አሳይ። እንግዲህ ክርስቶስ አድኖታል፣ ፈውሶታል። ከሱ በላይ ሌላ ምንም ነገር የለም። ነገር ግን ወደ ካህን ሂድ ያለው ለምንድን ነው? ምን ለማድረግ ነው? የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ መስራች የሆነው ሊቀ ካህናት የተባለው ኢየሱስ ክርስቶስ ምስጢረ ንስሐን በአዲስ ኪዳን
በመስዋዕት የኦሪቱን ሕግ ሽሮ አዲስ ኪዳንን ሲተካ ንስሐ በካህን እንዲሆን ማንኛውም ሰው ኃጢአት ቢሰራ ለካህኑ ቀርቦ እንዲናገር በምስጢር እንዲሆን እንጂ እንደ ኦሪቱ ሕግ በአደባባይ የሚነገር አልነበረም። በዛን ጊዜ የነበረው ሕግ ሰዎች ኃጢአት ሲሰሩ ለምጽ ይወጣባቸው ነበረ እና የሚሰረይላቸው ለምጻቸው የሚጠፋላቸው ወይም ደግሞ ከደዌያቸው የሚፈወሱት የንስሐ መግቢያ ስርዓታቸው ሕጋቸው በአደባባይ ይናገሩ ነበር። ይህን ሰርቻለሁ ብለው ይናገሩ ነበር እና ከዚያ በሽታቸው ይድኑ ነበር። ነገር ግን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ በአዲስ ኪዳን ሕግ ሲሰራ ምስጢረ ንስሐ ብሎ ንስሐ የሚገባው ሰው ንስሐ የሚሰጠው ካህን ንስሐውን ደግሞ ይቅር የሚለው የሚያስተሰርየው አምላክ ሶስቱ ብቻ የሚያውቁት ስለሚያውቁት ምስጢር ተባለና ምስጢረ ንስሐ ይባላል። ስለዚህ ለማንም እንዳትናገር ሂድና ራስህን ለካህን አሳይ ያለው ለዚህ ነው። ሁልጊዜም ቤተ ክርስቲያን ታስተምራለች፣ ንስሐ ግቡ፣ በንስሐ ሳሙና ታጠቡ፣ ሥጋ ወደሙ ተቀበሉ እያለች ሁልጊዜም ቤተ ክርስቲያን ታስተምራለች። ይህ ዝም ብሎ አይደለም። ራሱ መድኃኒታችን ኢየሱስ ክርስቶስ የሰራው የመሰረታው ስለሆነ አንድ ሰው ኃጢአት ሲሰራ ለካህኑ ሂዶ የሰራውን ኃጢአት በደል ሲናገር የሚገባውን ሁሉ ካህኑ ያዘዋል። የሚያዘው ወደ እግዚአብሔር ወደ አምላኩ እንዲሰግድ ነው። ሌሎችም 10 ለምጻሞች ጠይቀውታል። ሂዱና ራሳችሁን ለካህን አሳዩ ነው ያላቸው። ከ10 አንዱ ሂዶ ለካህን ራሱን አሳይቷል። ካህኑ ምንድነው ያለው? ሂድና ለአምላክ ስገድ ነው ያለው። ሌላ ምንም ነገር የለው። ለብዙዎቻችን ንስሐ በጣም ያስፈራናል። ስንሰራ ኃጢአቱን ስንበድል ስንሰራ ያልፈራ ነው ራሳችን ለካህን ለማሳየት እናፍራለን፣ እንፈራለን። ይሄ ለምንድን ነው? ለምን ይሆናል? ስለዚህ በመጀመሪያ ፈቃዱን ጠየቀ። ፈቃድ ቢሆንስ ፈቃድ ከሆነስ አምላኬ ሆይ እባክህን አድነኝ ከዚህ በሽታ ብሎ ነው የጠየቀው። ነገር ግን እግዚአብሔር አምላክ እንደ ቃሉ ፈቃደኛ የልቡን መሻት አይቶ እንድትነጻ ወዳለው ንጻ እና ራስህን ለካህን አሳያለሁ። ብዙ በሽተኞች ተጎብኝተዋል። በዚህ ምዕራፍ ላይ የምናገኘው ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለው። ተመልከቱ፣ እንዲህ አይነት እምነት ነው የሚያስፈልገው። እንዲህ አይነቱን እምነት ሊያሳጡን ነው በአሁኑ ጊዜ ቤተክርስቲያናችንን በተለያየ በዘር በጎሳ ከፋፍለው ቤተክርስቲያናችን ሃይማኖታችን እየሸረሸሩ ሃይማኖታችን እንድንዳፈር ኃጢአት ሰርተን እንዳንጸጸት በድለን ወንድማችን በድለን ይቅርታ እንዳንጠይቅ የሚያደርጉብን ጠላቶቻችን የቀደመ ጠላታችን ዲያብሎስ በሰዎች ላይ አድሮ እንዲህ አይነቱን ስራ ይሰራል። ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔ ደግሞ ሌሎችን ተገሪ ነኝና ከኔም በታች ጭፍራ አለኝ፣ አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ ያለው እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም እላችኋለሁም። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወደ አለው ጨለማ ይጣላሉ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ምንድነው?
እንደዚህ አይነት ሰው ከቶ አላየሁም። አንተ ቃል ብቻ ተናገር ብላቴናዬም ይፈወሳል የሚለው ቃል ክርስቶስ በጣም የሚያስገርም እንግዲህ ብላቴናው ማለት ልጁ ታሟል፣ ተይዟል፣ የሚፈውሰው አላገኘም። ነገር ግን በዚያን ጊዜ ክርስቶስ በሽተኞችን ለምጻሞችን እየፈወሰ ዝናው በተሰማ ጊዜ በሽተኞች ሁሉ እየቀረቡ ለመዳን ይለምኑት ነበረ። እናም እንዳያመጣው ሽባ ነው፣ መራመድ አይችልም። ነገር ግን ማድረግ ያለበት ነገር መጀመሪያ ራሱን ያዘጋጀው አንተ ብቻ ዳን ካልክ ይድናል እለዋለሁ እና የሰውየውን እምነት እንዲገለጽ ስለፈለገ እግዚአብሔር ብላቴናዬ ታሟልና እባክህ አድንልኝ ሲለው መጥቻ አድነዋለሁ ሲለው ምንድነው ያለው? ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔ እንኳን እሱ መቶ አለቃ ነው፣ ባለስልጣን ነው። እኔ እንኳን ምድራዊው ሹር ከኔ በታች ያሉትን አዛቸዋለሁ፣ ሂዱ አድርጉ ብላቸው ያደርጋሉ። አንተማ አምላክ ስትሆን ምን ይሳናሃል? ቃል ብቻ ተናገር ብላቴናዬ ይድናል ነው ያለው። እንዲህ አይነት እምነት ያስፈልገናል። ስለዚህ ለጊዜው በብላቴናው ይመሰል እንጂ የኔና የናንተ ልቦናችን የኛ ልቦና የእግዚአብሔር ማደሪያ ነው። እግዚአብሔር እንዲያድርበት ካደረግነው እንዲህ አይነት እምነት ያስፈልገናል። እግዚአብሔር አምላክ ቃል ብቻ ተናገር እኔ እድናለሁ፣ ከኃጢአቴም እመለሳለሁ፣ በደሌም ይሰረይልኛል ብለን ብንጠይቀው ዛሬም ይሄ ቃል አለ። ገና ያልፋል፣ ወደ ትውልድ ይተላለፋል። እስከ ዕለተ ምጽአት ድረስ እግዚአብሔር ቃል ሲነገር ይኖራል። በኋለኛውም ዘመን ይፈርዳል። ስለዚህ በእግዚአብሔር ያላመኑት ምን እንደሚጠብቃቸው ያመኑት ደግሞ ለጊዜው ከደዌ ሥጋቸው ብቻ ተፈውሰው ሳይሆን ከደዌ ነፍሳቸው ፈውሷቸዋል። በእምነት ድነዋል። ቃልህን ብቻ ተናገር፣ ቃልህን ብቻ ይነገር፣ አንተ ብቻ ዳን ብለህ ተናገር እንጂ ብላቴናዬ ይፈወሳል። በዚህ እምነት ተፈውሰዋል። በዚህ ያላመኑ ደግሞ በእግዚአብሔር ቃል ያላመኑ በኋላ ጊዜ ፍርዳቸውን እንደሚቀበሉ ነው። እነዚያ ጻድቃን የእግዚአብሔርን ክብር የሚወርሱ እኮ ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል ነው ያለ። ፍርዳቸውን ይቀበላሉ። መከራ ያለበት ቦታ አለ ያላመኑ እና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ከደዌ ሥጋችን ብቻ ሊፈውሰን ሳይሆን ከደዌ ነፍሳችንም ፈውሶናል። ለምሳሌ ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ እግሩን ሊያጥበው ሲያስብ በጣም ተጨነቀ። ቅዱስ ጴጥሮስ አንተ መምህር ሆነህ የኔን የደቀ መዝሙርህን እግር ልታጥብ አይገባም ብሎ በጣም ተማጸነው። ይህንን ሥርዓትና ሕግ ካልፈጸም ከአንተ የኔ ደቀ መዝሙር አይደለም ሲለው ከኃጢአቱ እንደሚያነጸው ስላወቀ እግሬን ብቻ አጥበህ ተወኝ አይደለም ያለው። ጌታዬ ሆይ እንግዲያውስ አጠቃላይ መላ ሰውነቴን ሁለመናዬን እጠበኝ ነው ያለው። ኃጢአቴን ይቅር በለኝ ማለት ነው። ስለዚህ በደላችን ኃጢአታችን ይቅር እንዲለን ራሳችን ለካህን ማሳየት አለብን፣ መዘጋጀት አለብን ማለት ነው። ይህንን ርዕስ ላነሳላችሁ የፈለኩት አሁን የሚመጣው ሳምንት ቅዳሜ እመቤታችን የምትወዷት በጉጉት የምንጠብቃት የእናታችን ሱባኤ አለና ለዚያ ሱባኤ እንዲሁ ዝም ብለን አይደለም ሄደን ለጾም ምንቀርበው። ለመጾም ምን ያስፈልጋል? መጀመሪያው እግዚአብሔር እንዲያድርበት ጸሎታችን እንዲሰማ እንደዚህ መቶ አለቃ ቃል ብቻ ተናገር ብለነው እግዚአብሔር ወደኛ ወደ ውስጣችን መጥቶ በውስጣችን ገብቶ መልካም የሆነው ምኞታችን እንዲፈጽምልን የገባንበትን ችግር እንዲያስወግድልን መጀመሪያ መዘጋጀት አለብን።
ተጣልተን ከሆነ መታረቅ አለብን። ቀምተን ከሆነ መመለስ አለብን። ቂም ይዘን ከሆነ ቂማችን መፍታት አለብን። ያ ከሆነ እግዚአብሔር ብንጠይቀው እግዚአብሔር መልስ አለው። ለሱባኤው እንድንዘጋጅ ለማለት ፈልጌ ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 18 ላይ 17 ጀምሮ ያለውን ቃል እነግራችኋለሁ። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ወይ እኔ ሕዝቡን ወይ ለአባቶቻችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኑሮኝ አይደለም። ስለዚህ ምክንያታችሁና እነግራችሁ ዘንድ ጠራኋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁና እነርሱም ከይሁዳ ስላንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድ እንኳን መጥቶ ስላንተ ክፉ ነገር አላወራልንም ወይ አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ካንተ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረው ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስ ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጽላቸው ነበረ። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸው በተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሂዱ፣ እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁ አታስተውሉ፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰው እንዳይፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል በላቸው የሚል ነቢዩ ኤርምያስ የተናገረውን ቃል ነው ያስተማራቸው። ከነቢያት ነቢዩ ኢሳይያስ ከነቢያት ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጧት ጀምሮ እስከ ማታ አስተማራቸው ነው የሚል ይብላል። ሲያስተምራቸው ብሎ እኩሌቶቹ አመኑ፣ እኩሌቶቹ ግን አላመኑ። በጣም ስለገረመው ይህንን ጥቅስ ጠቀሰላቸው። እያያችሁ የማታስተውሉ የማትመለከቱ፣ ታያላችሁ አትመለከቱ፣ ትሰማላችሁ አታስተውሉ። ምን ይሆን ዛሬ ልቦናችን ያደነደነው? የእግዚአብሔርን ቃል እንሰማለን፣ ሁልጊዜም እንማራለን። ነገር ግን ከተግባሩ ጋር ልንገናኝ አልቻልንም። ለምንድን ነው ጸሎታችን ቅድመ እግዚአብሔር አልደርስ ያለው? ለምንድን ነው ሰላም ያጣ ነው? ለምንድን ነው ወንድሙ የሚጨክንበት? ለምንድን ነው ሞትን የተለማመድ ነው? ምን አይነት ዘመን ቢሆን ነው? ምን አይነት ወቅት ላይ ነው ያለ ነው? እግዚአብሔር አምላክ ፍጥረታት የሚገዙለት ቅድም መጀመሪያው ላይ መዝሙረኛው ዳዊት የተናገረው ነፋሳቱ ይታዘዙለታል፣ ወንዞችም እስከ ልካቸው ይሞላቸዋል። ነገር ግን የኔና የእናንተ ኃጢአት በዝቶ ወንዞችም ልካቸው አልፎ ወጥተው ዓለምን እያጥለቀለቁ ነው። ሰላም የለም። ሰው እንደ ቅጠል ይረግፋል። ሞት ግን እንደዚህ አልነበረም። በእኛ እድሜ እንኳን ደርሰን የሰው አሟሟት በጣም የሚያሳዝነን፣ አንድ ሰው በሆነ ነገር ሞተ ሲባል ውስጣችን የሚያለቅሰው የሚያዝነው የት አለ? አሁን ሰው እንደ ቅጠል ረግፎ እያየን እኮ ምንም መስሎ አይታየንም። ምን ይሆን ይህን ሁሉ ያመጣብን? ስለዚህ ከዚህ ሁሉ ነገር ለመዳን እግዚአብሔርን ብንጠይቀው፣ ይህን እመቤታችን የድንግል ማርያም ሱባኤ እኮ አባቶቻችን ጾመው ጸልየው ብዙ ነገር አይተውባታል። ብዙ ነገር የእመቤታችን ሱባኤ በልዩ ሁኔታ ነው የምናየው። ሳትበቃን ነው የምታልቀው። ነገር ግን እሷን በንጹህ ልቦና ከጠየቅናት መልስ አላት።
ስለዚህ አገራችን እንደዚህ በእንደዚህ አይነት መከራ ወገኖቻችን እርስ በርሳቸው እየተላለቁ ባሉበት ዘመን እግዚአብሔር የቸርነቱን ስራ ምሕረቱን እንዲልክላት ለዚያች ሀገር ሁላችንም ታጥቀን መጸለይ ያለብን። በልዩ ሁኔታ ከነበረው የተለየ ሱባኤ መያዝ አለብን እና ከወዲሁ የተጣላን መታረቅ አለብን። ቂም የያዝነው ሁሉ ቂማችን መፍታት አለብን። ከዚህ ውጭ ምንም ልናደርግ አንችልም። ሁልጊዜም ቃሉን እየሰማን እንዳንፈጽመው ሰምተን ብቻ ከልምድ መስማታችን ከልምድ ሆኖብናል። እግዚአብሔር አምላክ አለማመናችን ይርዳው። ሰምታችሁኛ እንግዲህ እመቤታችን ስንጾም ስንጸልይ ለቤተ ክርስቲያን የሚገባውን ዕጣኑን፣ ዘይቱን፣ መብራቱን ሁሉም የሚገባውን ነገር ወይም ደግሞ ማስቀደሻውን ንዋየ ቅድሳቱን በማሟላት በክርስትና ስማችን እንደተለመደው የክርስትና ስማችን እየሰጠን በቅዳሴው እንድንጸልይ ቅዳሴ ማርያም ትርጉሟ ሁልጊዜም ከሥራ ውላችሁ ስትመጡ እንደተለመደው ትርጉሟ ይሰማል። እንደምንም ጊዜ ያላችሁ መጣችሁ ትርጉሟን እንድትሰሙ እንዲሁ ደግሞ ለማስቀደስም እንደ ሁልጊዜው ወይም ደግሞ እንደ ዛሬው አርፍዱ መምጣት ሳይሆን ቀደም ብላችሁ መጣችሁ ኪዳን ብናደርስ ዕጣኑ ሲታጠን ዕጣኑ ቢሸታችሁ እና ብዙ ደዌ ነው የሚወገድልን፣ ብዙ ያጣነውን ሰላም እናገኛለን እና እግዚአብሔር አምላክ ይህችን ሱባኤ ጾመን ጸልየን መልስ እንድናገኝ አገራችን ኢትዮጵያ ወደ ቀደመ ክብሯ እንድትመለስ ክፉ የሚያስቧትን ሁሉ እግዚአብሔር አምላክ ፈቅዶ እንዲያስገዛልን የኛ ኃይላችን ጸሎታችን ነው። አንመካም በጉልበታችን፣ እግዚአብሔር ነው ኃይላችን። በእግዚአብሔር ኃይል ግን የመጣውን ሁሉ በመቀበል እግዚአብሔርን አምነን እግዚአብሔርን ያድነናል ብለን ባዳኝነቱ ተማጽነን እንድናለን። በሥጋ ብንሞትም በመንፈስ ሕያው ሆነን ለዘላለም ስሙን እንቀድሳለን፣ ክብሩን እንወርሳለን እና እግዚአብሔር አምላክ ለመንግስቱ ለጽድቁ እንዲያድለን በቀኙ እንዲያቆመን መልካም ፈቃዱ ይሁንልን። የሰማነው ቃል 30፣ 60፣ 100 ፍሬ አፍርቶ ለዘላለም የክብሩ ወራሽ ያድርገን። ሀገራችን ኢትዮጵያን እግዚአብሔር አምላክ ይቅር ይበልልን እና ይሄ ጸሎታችን ደግሞ ንጹህ ሆነን ስንጠይቅ ስለሆነ መልስ የሚያገኘው በተቻለ መጠን ሰዎች ከቤት ንብረታቸው ተፈናቅለው ከሞላ ንብረታቸው የሚሰጠው የሚመጸውተው እጅ ዛሬ ተመጽዋች ሆኖ እያየን ነው። ምንም ማናየው ነገር አለ። ይሄን ሁሉ እያየን እኮ እየለመድነው መጣን። ስለዚህ እንደው ሁላችሁንም አደራ ምለው እንደው ስለ ሀገራችን የምንጸልየው ንጹህ ልቦና እንዲሰጠን እግዚአብሔር አምላክ ይፍቀድልን፣ ንጹህ ልብ ይፍጠርልን። እንዲሁ በዓለም ላይ በስደት ዓለም ላይ ያላችሁ ወገኖቻችን በአጠቃላይ ሀገራችሁን ያችን ቅድስት ሀገር እግዚአብሔር ገጸ ምሕረቱን እንዲመልስላት ሁላችንም በጸሎት እንድናስብ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።